ሰላም ጤና ይስጥልን ውድ የተከበራችሁ አድማጭ ተመልካቾችም የተረጋዩ ስልጣኔ መገኛ የሁለት አህጉሮች መገናኛ በእስያና በአውሮፓ መካከል እንደ ድልድይ ሆና የተፈጠረች በተራራማ ቦታዎቿና በባህር ዳርቻ ለመሬቶቿ የምትታወቀው የኦቶማኖች ሀገር ቱርክ ዛሬ በዚች ሀገር ያለውን የሕክምና ሁኔታ በሰፊው እንዳስሳለን። ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩም። በቱርክ ባህላዊ ሕክምና ወይም ትራዲሽናል ቱርኪሽ ሜዲሲን ረጅም ታሪክ ያለውና የባይዛንታይን የሮማውያንና በተለይም የኦቶማን ግዛት ሕክምና እውቀቶች የተዋሃዱበት ጥበብ ነው። ቱርክ በአሁኑ ወቅት ይህንን ጥንታዊ እውቀት ከዘመናዊ ሳይንስ ጋር በማጣመር ትራዲሽናል ኮምፕሊመንተሪ ሜዲሲን በሚል በህግ ደረጃ እውቅና ሰጥታ በሆስፒታሎች ውስጥ ተግባራዊ ይደረጋል። ቱርክ በሰፊው በባህላዊ ሕክምና በመባል የሚታወቀው ከእስልምና በፊት በነበሩ ልምዶች ላይ የተመሰረተ የሺዎች ዓመት ዕድሜ ያለው ባህል በተለይም በገጠርና በተራራማ አካባቢዎች የቱርክ ባህልና አካል ሆኖ ቀጥሏል። የአካባቢው ፈዋሾችና አክተር ወይም የእጽዋት ተመራማሪዎች ማዕከላዊ ሚና ይጫወታሉ። ከነኚህም ውስጥ ቁልፍ ባለሙያዎችና ልምዶች የሚባሉት እነኚህ ናቸው። አንደኛ፣ አክተርስ ወይም የእጽዋት ተዋጽኦዎች ከእጽዋትና ከእንስሳት ላይ የተመሰረቱ ምርቶችን የሚሸጡ ባህላዊ መድኃኒቶች ዋና የንግድ ምንጭ ናቸው። ብዙውን ጊዜ በህዝባዊ የሕክምና ውስጥ ታዋቂ ሰው የሆነው የሎክማን ፈዋሽ ዝርያ እንደሆኑ ይቆጠራሉ። ሁለተኛ፣ ፎልክ ፈዋሾች። ፎልክ ፈዋሾች በተለምዶ ሻማን፣ ካም ወይም ኦካክ በመባል የሚታወቁት እነዚህ ባለሙያዎች የተፈጥሮ መድኃኒቶችና መንፈሳዊ ስርዓቶችን ድብልቅ ይጠቀማሉ። ሶስተኛው ደግሞ መንፈሳዊ ፈውስ ከሚደረጉ ተግባራት መካከል ኤርባሳ ወይም እንደ ተኩላ የራስ ቅል ካሉ ነገሮች መንፈሳዊ ኃይልን ጠቀም እና ፓርፒላማ የተበከለ ደምን የማስወገድ ስነ ስርዓት እነኚህ ሁሉ ይገኙበታል። ሌላው ደግሞ የሃይድሮቴራፒ ነው። ሃይድሮቴራፒ እንደ ቢያዚድ ኩልዬ ያሉ ታሪካዊ ቦታዎች በአንድ ወቅት የአእምሮ ጤና ችግሮችን ለማከም የውሃ ድምፅን ይጠቀሙ ነበረም። ቱርክ የበለጸገ የእጽዋት ዝርያ በባህላዊ ሕክምና ውስጥ ጥቅም ላይ የሚውሉ ከ500 እስከ 1000 የሚደርሱ የእጽዋት ዝርያዎችን ያካትታል። ከነኚህም ውስጥ በዋናነት ከፋፍለን ለማየት ላሚሲያ ወይም የሚንት ቤተሰብ እንደ ሴጅ ሚንት ወይም ሜንታ እና የተራራ ሻይ ያሉ ታዋቂ እጽዋትን ያካትታል። ሁለተኛው ደግሞ አስተርሲያ ወይም የደዚ ቤተሰብ ሲሆን ለሆድ ህመምና ለቆዳ ክብካቤ በስፋት ጥቅም ላይ ይውላል። ከነኚህም ውስጥ አቺሊያ እና ማትሪካሪያ ይገኙበታል። ሌላውና የመጨረሻው ደግሞ ሃይፐርሲኩም ፐርፎራተም ወይም የቅዱስ ትምህርት በመባል የሚታወቀው ቁስልና ለሆድ ችግር በብዛት ጥቅም ላይ ሲውሉ ቆይተዋል። ዘመናዊ ሕክምና ለከባድ ህመሞች የመጀመሪያው ምርጫ ቢሆንም ባህላዊ እውቀት አሁንም ከትውልድ ወደ ትውልድ እየተሸጋገረም ሲሆን በአሁኑ ጊዜ በቱርክ ጤና ጥበቃ ሚኒስቴር በይፋና ቁጥጥር እየተደረገበትና እየተዋሃደም ይገኛል። በቱርክ በስፋት የሚታወቁ የባህላዊ ሕክምና አይነቶችን እንገራቸው። አንደኛ፣ ኩፒንግ። ይህ ቱርክ ውስጥ በጣም ተወዳጅና ሃይማኖታዊ ፋይዳም ያለው የሕክምና ዘዴ ነው። አሰራሩ በቆዳ ላይ ትንሽ ቁስሎችን በመፍጠር ወይም በመብጣት መርዛማ ደም የማስወገድ ሂደት ሲሆን ደግሞ ለራስ ምታት፣ ለጀርባ ህመምና ለሌሎች በሽታዎችን ለመከላከል ምን ለማጠናከር እንዲሁም ይረዳል። ሌላው ደግሞ የጭቃ ሕክምና። ቱርክ በተፈጥሮ ፍልውሃዎችና የጭቃ ማዕድናት እየበለጸገች በመሆኗ ይህ ሕክምና በቱሪስቶችም ጭምር ተመራጭ እንደሆነ ይነገራል። በተለይ በዳሊያን አካባቢ የሚገኘው ጭቃ እጅግ በጣም የታወቀ ሲሆን ደግሞ ለቆዳ በሽታዎች፣ ለሪህ ወይም አርትራይተስ እና ጡንቻ መላላት ሕክምና ይረዳል። የመጨረሻው ደግሞ የሰንጋ ሕክምና በልዩ ሁኔታ የሚረቡ አልክቶችን ወይም ሜዲካል ሌጅስ በመጠቀም የሚከናወን የሕክምና ሲሆን አሰራሩ አልክቶቹ ደም በሚመጡበት ጊዜ ደም እንዳይረጋ የሚያደርጉ ኢንዛይሞችን ወደ ሰውነት ይረጫሉ። ጥቅሙ ደግሞ ለደም ዝውውሮች ችግር ወይም ደግሞ ለቫሪኮስ ቬነስ እና ለልብ ጤንነት ያገለግላል። የባህላዊ ሕክምናቸው ለቱርካውያን አሁን ለደረሱበት እጅግ የሰለጠነ ዘመናዊ ሕክምና መሰረት ነው።
በአሁኑ ጊዜ ከፍተኛ ደረጃ ያለው ሕክምና አገልግሎት እየፈለጉ ከሆነም ቱርክ የሚሄዱበት ቦታ ነው። በዚህ ቪዲዮ ውስጥ ስለ ቱርክ ዘመናዊ የጤና አጠባበቅና ለምን ለጤና እንክብካቤ ተመራጭ ቦታ መሆን እንዳለበትም ለማየት እንሞክራለን። በመጀመሪያ ደረጃ ከፍተኛ ጥራት ያለው እንክብካቤ ነው። ሀገሪቱ በዓለም አቀፍ ደረጃ እውቅና የተሰጣቸው አንዳንድ ምርጥ ሆስፒታሎች አሏት። የቱርክ ዶክተሮች በጣም የሰለጠኑና ጥሩ እንክብካቤ ሊሰጡ የሚችሉ ችሎታ ያላቸው ናቸው። በተጨማሪም እንክብካቤ ጥራትን ለማሻሻል እንደ ቴሌሜዲሲንና አርቲፊሻል ኢንቴሊጀንስ ያሉ አዳዲስ የሕክምና ቴክኖሎጂዎችን ጥቅም ላይ ይውላሉ። በሁለተኛ ደረጃ በቱርክ ውስጥ የሕክምና እንክብካቤ ዋጋ ከበለጸጉ ሀገሮች በጣም ያነሰ፣ ምናልባትም ከ50 እስከ 60% ዝቅ ያለ ነው። ለምሳሌ በዩናይትድ ስቴትስ ከ$20 በላይ የሚያወጣ የኮስሞቲክስ ቀዶ ጥገና በቱርክ ሲሆን ግን ተመሳሳይ አገልግሎት ዋጋው $2 ገደማ ነው። መንግስት ለሕክምና ቱሪስቶች ትልቅ ማበረታቻ ይሰጣል እና በዚሁ የሚመረጡ ሆስፒታሎች አሉ። የቱርክ ዘመናዊ ሕክምና በአሁኑ ወቅት በዓለም አቀፍ ደረጃ ከፍተኛ ተወዳዳሪነት ላይ ይገኛል። በተለይም የሕክምና ቱሪዝም ማዕከል በመሆን በሚሊዮን የሚቆጠሩ ሰዎች ከባህር ማዶ እየሳበች ነው። የቱርክን የሕክምና ደረጃ በዋና ዋና ነጥቦች እንዲህ ልንመለከታቸው እንችላለን። አንደኛ፣ በቴክኖሎጂ እድገትና ሆስፒታሎች። ቱርክ በዘመናዊ ሕክምና መሳሪያዎች የታጠቁ በርካታ ሆስፒታሎች አሏት። አብዛኞቹ የግል ሆስፒታሎች የዓለም አቀፉ ጥራት መመዘኛ በሆነው ጆይንት ኮሚሽን ኢንተርናሽናል እውቅና የተሰጣቸው ናቸው። ይህም ማለት በአሜሪካና በአውሮፓ የሚገኙ ምርጥ ሆስፒታሎች ጋር እኩል ደረጃ ላይ ይገኛሉ። ሁለተኛም፣ የታወቁ የሕክምና ዘርፎች። ቱርክ በዓለም ከምትታወቅባቸው የሕክምና ዘርፎች መካከል የመጀመሪያው የፀጉር ንቅለ ተከላ ወይም ሄር ትራንስፕላንት። በዚህ ዘርፍ ቱርክ ምናልባትም በዓለም አንደኛ ተመራጭ ሀገር ናት። ሁለተኛው ደግሞ የውበት ሕክምና ወይም ኮስሞቲክ ሰርጀሪ፣ የአፍንጫ ቀዶ ጥገናና ሌሎች የሰውነት ቅርጽ ማስተካከያ የሕክምናዎች በዚህ ሀገር ውስጥ በከፍተኛ ጥራት ይከናወናሉ። ሌላው ደግሞ የካንሰር ሕክምና ወይም ኦንኮሎጂ፣ እንደ ሳይበርናይፍ እና ትሮቢም ያሉ ዘመናዊ ሐረር ጨረሮች በዚህ ከአገር ውስጥ ዘመናዊ ጨረር ሕክምናዎች ትጠቀማለች። በሌላ በኩል ደግሞ በሮቦት የታገዙ ቀዶ ጥገና ወይም ሮቦቲክ ሰርጀሪ፣ እንደ ዳቪንሲ ያሉ የሮቦት ስርዓቶችን በመጠቀም እጅግ ረቂቅ የሆኑ የልብ፣ የኩላሊትና የካንሰር ቀዶ ጥገናዎችን በትንሽ ጠባሳና በፈጣን የማገገም ጊዜ ይከናወናል። ጤናና አርቲፊሻል ኢንቴሊጀንስ የታካሚዎችን በሽታ አስቀድሞ ለመለየትና የሕክምና ውጤቶችን ለመተንተን በከፍተኛ ደረጃ ጥቅም ላይ እየዋለ ነው። የቱርክ ሐኪሞች በአውሮፓና በአሜሪካ ሰልጥነው የተመለሱና ከፍተኛ ልምድ ያላቸው ናቸው። ሀገሪቱ በሕክምና ምርምርና በትምህርት ላይ ከፍተኛ መዋዕለ ንዋይ እያፈሰሰችም ትገኛለች። በአሁኑ ወቅት በርካታ የቱርክ ሆስፒታሎች በኢትዮጵያ ወኪል ቢሮዎች አሏቸው። ይህም ታካሚዎች ወደዛ ከመሄዳቸው በፊት የሕክምና ፋይላቸውን ልከው የምርምር አገልግሎቶችና የዋጋ ግምት እንዲያገኙም ይረዳቸዋል።